ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። ሳምንታዊ ፕሮግራማችን እነሆ ጀመረ። በዚህ ዝግጅት የኢትዮጵያ ቤተ እስራኤላውያንን ባህላዊ እሴቶችና ሀገራዊ ታሪክ እናቀርባለን። በዛሬው ፕሮግራማችን ስለ ኢትዮጵያውያን የቡና አፈላል ባህል እናቀርባለን። ኢትዮጵያ የማያጠራጥር የቡና መገኛ ሀገር ናት። ታሪኳም ከዘመናት በፊት ቀይ የቡና ፍሬዎችን ካገኘው ፍየል እረኛው ካልዲ አፈታሪክ አንስቶ ዛሬም ድረስ በኢትዮጵያውያን ማህበራዊና ባህላዊ ሕይወት ውስጥ ደማቅ ውበት ያለው የባህላዊ እሴት መገለጫ ነው የኢትዮጵያውያን የቡና አፈላልና አቀራረብ ስነ ስርዓት። ቡና ለኢትዮጵያውያን የእንግዳ ተቀባይነት መገለጫ ነው። አዲስ እንግዳም ሆነ የታወቀ ሰው ወደ ኢትዮጵያውያን ቤት ሲመጣ በባህላዊ የቡና አፈላል ስርዓት መቀበል የተለመደ ነው። ኢትዮጵያውያን ከቡና ጋር ያላቸው ቁርኝት ጥልቅ ነው። ጠዋት ቤተሰብ ወደ ስራ ከመሄዱ በፊት ቡና አፍልተው በዕለት ጉዳያቸው ይወያዩበታል። የሀገሬው ሰው የባህላዊ እርቅ የሽምግልና ስርዓት ለመከወን ቡና አፍልተው ተጠራርተው ይታደማሉ። ቡና ኢትዮጵያውያንን አንድ የሚያደርግ ባህላዊ እሴት ሲሆን ያፈላሉ ስነ ስርዓት ከቦታ ቦታ የተለያየ ቢሆንም በመላው ኢትዮጵያ የታወቀና መገናኛ እንግዳ ተቀባይነትን፣ ማህበረሰባዊ እሴትንና ትውፊትን የሚያንጸባርቅ ደማቅ የዘመናት ባህል ነው። በፍቅር በናፍቆት ልቤን የምትወዘውዘው አቦል ጀባ ብላኝ ቡና ብታቀምሰው እግሬ ወደ ጅማ ሱሳን መላለሰው እንግባይ መችኖይ ቤትሽ ጅማ ደቦይ። የቡና ስነ ስርዓት ቤተሰብን ጎረቤትንና እንግዶችን ለማሰባሰብ የሚያገለግል ባህላዊ ስነ ስርዓት ሲሆን እንደሚታወቀው የቡና አፈላል ስርዓት 3 ዙር ሂደት አለው። እርሱም አቦል፣ ቶናና በረካ ተብሎ ይጠራል። የኢትዮጵያውያን ዘላቂ ባህል ቅርስ የሚያሳይ ሙሉ ስነ ስርዓት አለው። የቡና አፈላልና አቀራረብ ስነ ስርዓቱን ከሚያደምቁት ነገሮች መካከል እንደየአካባቢው ቢለያይም በአብዛኛው ዕጣንና መልካም መዓዛ ያላቸው ጭሶች ይጨሳሉ። የተለያዩ ቁርሶችም ከቡናው ጋር ይቀርባሉ። እንደ አካባቢው ባህልና ልምድ ሌላም ነገሮች ከቡናው ጋር ሊቀርቡ ይችላሉ። ሰዎች ቡና እየጠጡ ስለ ቤተሰብ፣ ማህበረሰብና የዕለት ከዕለት ጉዳዮች ይወያያሉ። ይህ ስነ ስርዓት የክብር፣ የጓደኝነትና የአንድነት ምልክት ነው። ቡና በዘመናዊው ዓለምም የንግድ ሰዎች ስለ ድርጅቶቻቸው ሐሳብ ለመለዋወጥ ዘመድ፣ ወዳጅ፣ ጓደኞች ተገናኝተው ለመመካከር ቡና አፍልተው ወይም ቡና ቤት ተገናኝተው እየጠጡ ይመካከራሉ። ቡና ከመጠጥነቱ ባሻገር ሰዎችን ለማቀራረብና ግንኙነትን ለማጠናከር ያለው ሚና ከፍተኛ ነው። ቡና ቤተሰብንና ጎረቤቶችን ያቀራርባል፣ ጓደኝነትና መተሳሰብን ያጠናክራል፣ የማህበረሰብ አንድነትን ያበረታታል፣ ሰዎች ከዕለታዊ ጭንቀት እረፍት እንዲያገኙ ይረዳል፣ እንግዳ በክብር ለመቀበልም ያግዛል። በባህላዊ ቡና አፈላል ስነ ስርዓት ዙሪያ የተለያዩ ሰዎችን አነጋግረናል። ወይዘሮ አሰለፍ ምትኩ እንዲህ ይሉናል። ጤና ይስጥልኝ፣ እንዴት ዋላችሁ? አዎ እና ቡና አንድ ሰው አሁን ትልቅ ሰው ሲመጣ ጠላ ቢኖርሽ ሌላ ምግብ ቢኖርሽ ምግብ ይብሉ ይቀመጡ፣ ጠላ ይጠጡ አትይም። ቡና ይጠጡ ስትይ ሁላው የዛን ጊዜ ቁጭ ይላል። ያነ ቡን ይፈላል። ያነ እንግዳ ለተከብሮ እግሩን ይታጠባል ይላል። ያ ቡን ይፈላል። ያ ቡን ተተፈላ ወዲያ ጎረቤት ይጠራል። ከዛ ጠላ ይወርዳል፣ እንጀራ ይቀርባል። መጀመሪያውን የአይን መክፈቻ ቡና ይጠጡ ነው የሚባል። 10 የፈቀደ ቢሆን ጠላ ይጠጡ ይቀመጡ፣ እንጀራ ይውል ይቀመጡ አይባልም። ቡና ይጠጡ ይባላል። የመጀመሪያ ግብዣ ነው።
መጀመሪያ እንዴት ትልቁ ሰው እንትን ማያ ቡና ጠጣ ተባለ ደግሞ ያና ሸብረክ ነው የሚል እንጂ እንትን ጠቅጥቋ ይሄድ ጎረቤት ደግሞ ያው ሁሉ አይደለም እንደዚህ ስራ ይሄዳል እርሻ የሚሄደው እርሻ ይሄዳል የሚለው ይላል ያለው ትልልቆች ሰዎች ይፈላል ይጠራሉ ይመጣሉ ያንን ህዛ ያወጉ አሁንም እንደሆነ እንዲህ ያለ በየሀገሩ ያለውን የቀድሞውን ሲቡርም ቢሆን እንዲያያረጉ ይጠጣሉ መርቀው ጠጥተው ሲያበቁ መርቀው ነው የሚወጡ 3 ጊዜ ነው ደግሞ ቡና የሚጣደው ስለሚነፋፈቁ ነው ቶሎ እንዳያበቃ ይባላል ለዛ ነው ስራቱን ለማራዘም ነው ሌላ ነገር አለ እንግዲህ ቡና 3 ጊዜ የሚያፈሉት አንድ ጊዜ ተተፈላ ምን አለው ወዲያው መለያየት ነው 3 ጊዜ ሆነ እንደሆነ ሰው ሲዋጋ ይቆያል ብዙ እንዲያውም አንዳንዶች ሴቶች ዝግ ብለው አውቀው ያፈሉታል ለምን ጨዋታው እንዲያልቅ ጥሩ ሲሆን የሩቅ አገር ሰው ሲመጣ ዘመድ ሲመጣ ያወጉ ለመቆየት እንደዛ አድርገው ያፈላሉና ለጨዋታ መጨረሻ ነው እንጂ ሌላ ግብር ያለው አይደለም አዎ ሰዎች በቡና ሰዓት ስለ ልጆቻቸው ትምህርትና እድገት ስለ ስራና ንግድ ስለ ማህበረሰብ ዜናዎች ስለ ባህልና ልማዶች ስለ ሰርግ በዓላትና ሌሎች ማህበራዊ ዝግጅቶች ችግሮችን በመወያየት መፍትሄ ለማግኘት ሐሳቦችን የሚያነሱ ሲሆን በኢትዮጵያ ባህል ቡና የመጠጥ ብቻ ሳይሆን የውይይት የአክብሮት የሰላምና የአንድነት ምልክት ነው በብዙ የኢትዮጵያ ቤተሰቦችና ማህበረሰቦች ውስጥ በቡና ስነ ስርዓት ጊዜ ሰዎች ስለ ህልማቸው ስለ ወደፊት እቅዳቸውና ስለሚፈልጉት ስኬት ይወያያሉ በእርግጠኝነትም የቡና ስነ ስርዓት ሰዎች በሰላምና በመተማመን የሚነጋገሩበት ጊዜ ስለሆነ ብዙዎች ስለ ወደፊት ህልማቸው ይነጋገራሉ ትምህርታቸውን ማሻሻል ጥሩ ስራ ማግኘት ንግድ መጀመር ወይም ማስፋፋት ቤት መግዛት ወይም መስራት ልጆቻቸውን በጥሩ ሁኔታ ማሳደግ ለቤተሰብና ለማህበረሰብ ጥቅም የሚሆኑ እቅዶችን ማውጣት የመሳሰሉ ሐሳቦችን እያነሱ የሚወያዩ ሲሆን አዛውንቶችም ለወጣቶች ምክር ይሰጣሉ ልምዳቸውን ያካፍላሉ ወጣቶች ህልማቸውን እንዴት እንደሚያሳኩም ከልምዳቸው አንፃር ያበረታቷቸዋል የቡና ስነ ስርዓት በገጠሪቱ ኢትዮጵያም ሆነ በከተማ የሚኖሩ ኢትዮጵያውያን የሚያከብሩትና ተጠብቆ የሚኖር የሚወደድ ባህል ነው ወይዘሮ ጎንደሪት ያለው እንዲህ ትለናለች ጎንደሪት እንግዲህ በማህበራዊ እሴቶቻችን ዙሪያ ያላትን ልምድና ዕውቀት ታካፍላለች ለአድማጮቻችን በጣም በደስታ ነው የምታካፍለው ልምዷን በዚህ አጋጣሚ ከልብና መሰግናታለን ጤና ይስጥልኝ ወርቅነሽ እንደምን አለሽልኝ እንዴት አላችሁልኝ አጠቃላይ ሬዲዮ ሰራተኞች የኢትዮጵያ ማህበረሰብ ኢትዮጵያውያን ቡናን እንግዲህ ከመጠጥነቱ ባሻገር ለማህበራዊ ኑሮ መገናኛችን ትልቅ ቁልፍ መንገድ ነው በእኛ በኢትዮጵያውያን ዘንድ ቡና ሲባል ምን ታስታውሻለሽ ወይ ወርቅነሽ ወደ ኋላ ልትወስጂ ነው ቡና ሲባል ባደግንባት በኢትዮጵያ ምድር በስደት ሀገር ስንኖርና አባቶቻችን መንገድ ተመትቶ ሰው ፀሐይ መትቶት ሲመጣ ከምግብ በፊት ቡና ነው የሚዘረጋለት መጀመሪያ እግሩን ይታጠባል በኋላ ቡና ይዘረጋል ቡና ጠጣ እንጂ እንጀራ ብላ አይባልም መጀመሪያ ያም እንደተለምዶ ሆኖ አሁንም ከዚህ ቅድስት ሀገር ከገባን አንድ ቤተሰብ ሲመጣ ወደ ቤትሽ ቡና ጠጣ ነው እንጂ ወይም እንጀራ ብላ ወይም መጠጥ ጠጣ አይባልም ምክንያቱም ቡና አንደኛ ማነቃቂያ ነው ሁለተኛ ማጫወቻ ነው ቡና ከተፈላ ረዘም ያለ ሰዓት ቁጭ ብለሽ ታወሪያለሽ ለጊዜ የተዘጋጀ ምግብ አቀርበሽ የተዘጋጀ መጠጥ አቀርበሽ ከሰጠሽው ያ ሰው ወዲያው በልቶ ጠጥቶ ወጥቶ ሊሄድ ይችላል ቡና ከተፈላ ግን ቡና ሲቆላ ሲዘጋጅ ፍንጃሉ ሲታጠብ ጤሱ ሲጤስ ከአንድ እስከ 2 እስከ 3ኛ ከመጀመሪያ ቶና በረካ ተብሎ ሲጠጣ ከዛም በኋላ ደግሞ ምግብ ሲዘጋጅ ብዙ ጊዜ ይወስድና ብዙ ሰዓት ቁጭ ብለሽ ታወሪያለሽ እና ስለዚህ ቡና የተፈጥሮ ሀብታችን ወይም ደግሞ የተፈጥሮ መነቃቂያ መገናኛ ተግባራችን ነው ብለው መሳሳት አይሆንም ቡና ሲባል ደግሞ ልጆች ሆነን እንላክ ነበር ሂዱ ቡና ጥሩ ከጎረቤት
ቡና ጥሩ ተብለን ጎረቤት እየዞርን ቡና እንጠራለን። ቡና በስርዓት ነው የሚጠጣው። ቁርሱ ተዘጋጅቶ ጎረቤት ተጠርቶ ታላቅ ክብር አለው ቡና ሲዘጋጅ። በገጠሩም በከተማውም ያው ክብር አለው ቡናና እንደው ከዚህ አንጻርስ ለማህበረሰባችን፣ ለህዝባችን፣ ለኢትዮጵያውያን የሚሰጠው ጥቅም ምንድነው? ሰው ተገናኝቶ ቡና እየጠጣ ብዙ ነገሮች ይነሳሉ። ጎረቤት ደግሞ እንግዲህ አንድ ሰው ሁለት ሰው አይደለም ብዙ ሰው ተራም አለው ለቡና። ኢትዮጵያ በነበርንበት ጊዜ በደንብ ማልዳ ካንዱ ቤት፣ ዙር ካንዱ ቤት፣ ጣይ ግባት ካንዱ ቤት በተራ ነበር የሚፈላው። በተራ ሲፈላ ደግሞ ልጆች ተልከን ቡና ጥሩ ስንባል በየደጃፉ እየተሯሯጥን ቡና ስንጠራ ወይ አንዱ ቤት ምግብ እየተበላ እናገኛለን፣ ዳርንጎት እንቀበላለን። ወይ አንዱ ቤት ቆሎ እየተቆረጠመ እናገኛለን፣ ተቆንጥሮ እንሰጣለን። ወይ አንዱ ቤት ደግሞ በቃ የሆነ ነገር እየተሰራ እናገኛለን። ልጆች ያን ተቀብለን እንመለሳለን። እንደገና ቡና ከተፈላበት ቤት ደግሞ ቁርስ ለመቀበል ቁርስ ለማግኘት በጣም በጉጉት ነበር የምንጠብቀው ልጆች እያለን ማለት ነው። ከዛ ትልቆች ደግሞ ይጠራቀሙና አንዱን ሲያነሱ አንዱን ሲጥሉ እንደው ምንም ይባል ነገር አለ መሰለሽ ወርቅነሽ እየሰማሁ ያደኩት ማለት ነው። ቡና መልካም ነበር ለሱት የሚበጅ ቁርሱ የሰው ስጋ መሆኑ ከፋ እንጂ ይባላል። ምክንያቱም ሰዎች ሲሰበሰቡ ከዛ የሰው ነገር ይነሳል። በመልካም ይሁን በመጥፎም ይሁን በቃ በሆነ ነገር የሰው ስም ይነሳልና ያና ራሱ በመልካም እንኳን ቢሆን ሰውየው ከሌለበት የሚነሳው ስሙ እንደ ሐሜት ይቆጠራል። በዚህ በኩል ትንሽ ቅሬታ ያሰማል። ግን ወገኖች፣ ቤተሰቦች፣ እናቶች፣ አባቶች ቁጭ ብለው ተላልቆች የነበረ ቀድሞ እንደዚህ እኮ ነበረ፣ በእንደዚህ አይነት ተዘመተ፣ በእንደዚህ አይነት እንደዚህ አድርጌ አርሽ እንደዚህ እያሉ ሲያወሩ ግን በጣም ደስ የሚል ስሜት ነበረው። ስለዚህ የቡና አፈላል ስነ ስርዓት ቡና ለመጠጣት ብቻ ሳይሆን ህልሞችን የሚጋሩበት፣ ተስፋን የሚገነቡበትና እርስ በርስ የሚደጋገፉበት ማህበራዊ መድረክ ነው። በአንዳንድ የኢትዮጵያ ቤተሰቦችና ማህበረሰቦች ውስጥ በቡና ስነ ስርዓት ጊዜ ሰዎች ሌሊት ስላዩት ህልምም ሊወያዩ ይችላሉ። ይህ ግን የስነ ስርዓቱ ዋና ዓላማ ላይሆን ይችላል። በውይይቱ ውስጥ ከሚነሱ ርዕሶች መካከል ግን ሌሊት ያዩትን ህልም ጧት ቡና ለሚጠጡ ሰዎች ተናግሮ ህልሙን ማስፈታት አንዱ የተለመደ ባህል ነው። ወይዘሮ አሰለፍ ቡና ላይ ስለሚወሩ ወሬዎችና ስለ ህልም እንዲህ ይሉናል። ትልቆች ሰዎች ሲገናኙ ብዙ ነገር ያወጋሉ። እንኳን ሌላውን ሲገናኙ ስለ ኢየሩሳሌም አሁንም የነበረውን ነገር ህልም ያየ ደግሞ ህልም አየሁኝ ብዙ ነገር ይጫወታሉ። ህልም የሚፈታ ሰዎች የሚኖራል የተለየ ሞልቶ ህልሙ ይፈታለታል። እንዴት ነበር? ይፈታል። የሚፈቱ አሉ። ህልም ይፈታሉ እንዲሆናል ብለው የሚፈቱ አሉ። በደንብ የሚፈቱ ለገሌ ሄዳችሁ ንገሩት ለትልቅ ሰው ህልም ይፈታል ተብሎ አንዳንዱ ክፉ ህልም የሆነ እንደሆነ አይ መባቱ ጥለቄስ ዞዛሉ አሰኙ ይላሉ። ጥሩ ህልም ተሆነ ደግሞ ጥሩ ነው ደህና ነው ይሄ ይላሉ። እንኳን ሌላ እንደው አሁን ምን ያደርጋል ወንድ ልጅ የምትወልድ እንደሆነ ምሽት ወንድ ልጅ ትወልድ ነው፣ ሴት የምትወልድ ሴት ልትወልድ ነው የሚሉ ሰዎች ነበሩ። እንደዛ እያሉና በጣም ጥሩ ነው የነበረ የተከበረ ነው የነበረ። የቡና ስነ ስርዓት ላይ ሰዎች በሌሊት ስላሃለሙት ወይም ስላዩት ህልም ሲያወሩ ልምድ ያላቸው አዛውንቶችና ህልም የሚፈቱ የመንደሩ ሰዎች ስለ ህልሙ ያላቸውን አስተያየት ይሰጣሉ ወይም ህልሙን ይፈቱላቸዋል። አንዳንዴም ህልሙ መጥፎ ከሆነ መደረግ ያለበትን ይነግሯቸዋል። በመላው ዓለም የሚኖሩ ኢትዮጵያውያን የቡና አፈላልና አቀራረብ አጠጣጥ ስነ ስርዓት እንደነበረው እንደ ገጠሪቱ ኢትዮጵያ ባይሆንም እንደሚኖሩበት ሀገር ባህልና ልምድ በቻሉት መጠን ጠብቀውት ይኖራሉ። በኢትዮጵያውያን ቤት ሁሉ ቡና እንደሚፈላ የተለያዩ መረጃዎች ያመላክታሉ። በእስራኤል ሀገር የሚኖሩ ቤተ እስራኤላውያንም የቡና ስነ ስርዓት እንደ ገጠሪቱ ኢትዮጵያ ባይሆንም እዚህም ሳንጠጣው አንውልም ይላሉ። እዚህም ቅድስት ሀገር ከገባና በእርግጥ ለምሳሌ እንግዳ ሲመጣ ከቤትሽ ቡን ጠጣ ነው የምትዩ። ለቤቱም ወጋለው ማይረጋለው አይራሷን ቤተሰብ ልትጠይቂ ስትሄጂ ከፈረንጅ ብትሄጂ ወይም ፍራፍሬ ወይም የሚጠጣ አልኮል ነገር ነው ይዘሽ የምትሄጂው። ከኢትዮጵያ ቤተሰብ ግን ኢትዮጵያ ወደ ኢትዮጵያው ቤት ሲሄድ ግን ቡናና ሰንደል ነው ይዞ የሚሄደው። አዎ እስራኤል ሀገር ጎረቤት ተጠራርቶ ለመጠጣት
ባህሉና የሀገሪቱ የኑሮ ሁኔታ ባይፈቅድም ባልና ሚስት የአንድ ቤተሰብ አባላት ግን ከስራ ሲመለሱ ምሽት ላይም ሆነ የሚመች ከሆነ ደግሞ ጧት ቀደም ብለው እንደተነሱ ቡና ያዘጋጃሉ። አብሮ ለመቀመጫና ለመወያያም ትልቅ ምክንያት እንደሚሆናቸው ይናገራሉ። እዚህ ሀገር ያው ማልዳ ብቻሽን አፍልተሽ መጠጣት ነው። ባልታለሽ ተባልሽ ጋር ባልሽ ስራ መሄድ ትሆን አንቺ ስራ ምሰይ ትሆንሽም ባልሽም ሲመለስ አንቺም ስትመለሽ አፍልቶ ይጠጣል። ስራ ስሰራ ሳለሁ ቀድሞ ባል የስራ ይሄዳል፣ እኔም ስራ ሄዳለሁ። ማታ ስንመጣ አፍልተን እንጠጣለን። ያው ቡና ስታፈሉ መቼም ያው አብራችሁ ትቀመጣላችሁ። ታውቂ ነው ጥሩ ነው የቡና ሰዓት። ቡናው አምሯችሁ ባይሆንም ግን አብሮ መቀመጡ ጥሩ ነው። አብራችሁ ትቀመጡ የምታነሱት ሀሳብ ለጨዋታ ጥሩ ነው። ውለን ስንገናኝ እሱም የዋለበትን የሚዋልኩበትን አወጋለሁኝ። ለሁሉ ነገር ስለቤት ጣጣ ቢሆን ይወጋል እንደዚህ እና ለመጠጣት ሳይሆን ለመጫወት ጥሩ ነው። ቁጭ ብሎ ያችን ሰዓት ቁጭ ብለን እንጫወታለን። በገጠሪቱ ባህል ታላላቅ እንግዶች ሲመጡ ከሁሉም በፊት ቡና እንደሚቀርብ ይነገራል። ጠላም ሆነ ሌሎች የሚቀርቡ ታላላቅ ድግሶች የሚቀርቡት ከቡና በኋላ ነው ይሉናል። ለመጀመሪያ ግን የአፍ መፍቻ ወይም እንግዳውን ለመድፈር የሚጠቀሙበት ቃላት ቡና ጠጡ፣ ቡና እንጠጣ በማለት እንደሆነ ታላላቅ ሰዎች ይናገራሉ። አንድ ሰው አሁን ትልቅ ሰው ሲመጣ ጠላ ቢኖርሽ ሌላ ምግብ ቢኖርሽ ምግብ ይብሉ ይቀመጡ፣ ጠላ ይጠጡ አትይም፣ ቡና ይጠጡ ስትይ ሁላው የዛን ጊዜ ቁጭ ይላል። ያነ ቡን ይፈላል። ያነ እንግዳ በተከብሮ እግሩን ይታጠባል ይላል። ከዛ ያ ቡን ይፈላል። ያ ቡን ተተፈላ ወዲያ ጠላ ይወርዳል፣ እንጀራ ይቀርባል። መጀመሪያውን የአይን መክፈቻ ቡና ይጠጡ ነው የሚባል። የፈቀደ ቢሆን ጠላ ይጠጡ ይቀመጡ፣ እንጀራ ይብሉ ይቀመጡ አይባልም። ቡና ይጠጡ ይባላል። የመጀመሪያ ግብዣ ነው። መንገድ ተመትቶ ሰው ፀሐይ መትቶት ሲመጣ ከምግብ በፊት ቡና ነው የሚዘረጋለት። መጀመሪያ እግሩን ይታጠባል፣ በኋላ ቡና ይዘረጋል። ቡና ጠጣ እንጂ እንጀራ ብላ አይባልም። መጀመሪያ ቡና ጠጡ የሚለውን ግብዣ ማንኛውም እንግዳ በቀላሉ ይቀበለዋል፣ ገፍቶ ለመሄድም አይደፍርም ይላሉ እናቶች። መጀመሪያ እንዴት ትልቁ ሰው እንትን ማያ ቡና ጠጣ ተባለ ደግሞ ያና ሸብረክ ነው የሚል እንጂ እንትን ጠቅጥቆ አይሄድም። ለቡና የተቀመጠው እንግዳ እግሩን ታጥቦ ቡና ከጠጣ በኋላ ጠላና ሌሎች ታላላቅ ድግሶች ተከታትለው ይቀርቡለታል። ታላላቅ ሹማምንቶች፣ የተከበሩ አዛውንቶች ቡና ጠጡ የሚለውን ግብዣ ለማቅረብ አይፈሩም፣ አይታፈሩም። ስለዚህ ቡና መድፈሪያ ነው። ቡና ማንኛውንም ሰው ይደፍራል። ያን ደፋሪ አምጡት፣ ያን ደፋሪ እንጠጣው በማለትም እንደሚጠቀሙበት ወይዘሮ አሰለፍ እንዲህ ይላሉ። ቡና መገናኛ ነው። ፈቀደ ቢሆን ትንሽ ነው ትልቅ ነው አትይም። ምንድነው የሚሉ ትልቆቹ ያ ትልቅ ደፋሪ ወስዶ ነው ዛሬ ይላሉ። ቡና ሳይጠጡ ሲሉ ያ ትልቅ ደፋሪ ዛሬ ወስዶ ነው። ለምን ትልቅ ደፋሪ አታረጉም ይላሉ። እና ትንሽ ነው ትልቅ ነው አትይም። ቡና ታለ ቡን ታልሽ ሁሉ ሰው ቁጭ ነው የሚል 10 የፈቀደ ቢሆን ሹም ቢሆን የፈቀደ ቢሆን ቡና ተባለ ሸብረክ ነው። ቡና ግብዣ ከሆነ ይቀበላል በቀላሉ። አዎ ቁጭ ላለ እዛ ወዲያ ሌላ ምግብ ጠላም ቢኖር የሆነ ፈቀደ ቢኖር ከዛ ይቀርባል። አይ ቡና ዝም ይጀጀ ቡን ለካንቺ ሁላስ የሳያልፍ ለህድ ኑር ነው ይላል ያን እንግዳ። የተከበራችሁ አድማጮቻችን ስለ ፕሮግራማችን ያላችሁን አስተያየት ንገሩን፣ ላኩልን፣ በስልክም አነጋግሩን። ለፕሮግራማችን መሻሻል ስለሚጠቅመን አስተያየታችሁን ለግሱን። ስለ ቡና ያዘጋጀነው ፕሮግራም ይሄን ይመስል ነበር። በዝግጅቱ ለተሳተፉት ለወይዘሮ አሰለፍ፣ ወይዘሮ ጎንደሪት እናመሰግናለን። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።